ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች በሶስተኛ ክፍል ኢንሳይድ ቼልሲ ከነዝውውሮቹ ከወቅታዊ ጉዳዮች ከዛቪ አሎንሶ የጨዋታ ፕላን ጋር በተያያዘ ለመወያያነት የመረጥነው ፕሮግራም እነሆ ጊዜና ሰዓቱን ጠብቆ ለእናንተ ተደራሽ ሆኗል። በትናንትናው ዕለት እንግዲህ የቼልሲ ደጋፊዎች በርካታ ተስፋዎችን የተመለከቱበት የቡድን እንቅስቃሴ አስተውለው በአዲስ ትዕይንት በርካታ አነጋጋሪ ጉዳዮች ከዚህ በፊት ምናልባት የሉካ ዝውውር ሲፈጸም ወደኋላ መለስ ብላችሁ ተመልከቱ። የትኛው ሚዲያ ትኩረት ሳይሰጥ አንድ ጉዳይ ላይ መረጃ አሻግረናችሁ ነበር። በማክፊ አማካኝነት የቼልሲ ኮችንግ ስታፍ አዲስ የሴት ፒስ አሰልጣኝ መቅጠሩ የቪላውን የፖርቱጋል ብሔራዊ ቡድን የዓለም ዋንጫ የሴት ፒስ አሰሪ የነበረው ይህን ጉዳይ አንስተን ከቼልሲ ደጋፊዎች ጋር መወያየታችን ይታወሳል። በትናንትናው ዕለት የመጀመሪያውን የማክፊን የስራ ውጤት በጨዋታ ላይ ተመለከትን። ጆዋው ፔድሮ 2 ሞሲስ ካሴዶ 1 አስቆጥረው ቼልሲ 3-0 ኤሲ ሚላንን ማሸነፍ ቻሉ። ጆዋው ፔድሮ በአራት ጨዋታ 5ኛ ግቡን ባስቆጠረበት የቅድመ ውድድር ጊዜ ዝግጅት እንግዲህ ለዛቪ አሎንሶ የቡድኑ የፊት መስመር ቁልፍ ተጫዋች መሆኑን በድጋሚ ያሳየበት ጨዋታ ነበር። በርካታ ጉዳዮች ከጆዋው ፔድሮ ጋር ያለፈው ሳምንት የብራዚል ሚዲያ ካወጣ በኋላ እንደገና የተቀዛቀዘው የዝውውር ሂደት ተነቃቅቶ ቢሆንም በስተመጨረሻም ቼልሲ የተጫዋቹን ኮንትራት ለማራዘም መወሰኑን ተከትሎ ጉዳዩ 100% ተጠናቆ እንግዲህ ተዘግቷል ፋይሉ እና የተጫዋች ለዛቪ አሎንሶ የፊት መስመር አስደናቂ ተጫዋች ነበር። በኢንዶኔዥያ የነበረው የቼልሲ የጨዋታ ሲስተም ብዙ አነጋጋሪ ጉዳዮችን ያስተዋልንበት አስደናቂ 90 ደቂቃ ነበር። ቼልሲ ሚላንን 3-0 ማሸነፍ የቻለበት የጨዋታው ብልጫ፣ አንዳንድ ጉዳዮች ግን ካለፈው የቼልሲ የፕሪሲዝን ጨዋታ ምን ለየው? በባክስሪ መግባቱ ነው። ያው በሜዳ ውስጥ ያለው እንቅስቃሴ ቀጥተኛ ባክስሪ ባይሆንም በወረቀት ደረጃ ባክስሪ ነበር። የጨዋታው ሚዛን ከአንደኛው ሜዳ ወደ ሌላኛው ሜዳ ሲቀያየር ተለዋዋጭ ሆኖ ባክፎር ባክስሪ ቅርጽ እየያዘ እንደ ጨዋታው ሞመንተም የሚለዋወጥ ሲስተም ነው። ግን የበለጠ በወረቀት ደረጃ ባክስሪ ስለነበር የእግር ኳሱን ቤተሰብ በባክስሪ ነው የተቀበለው። ግን 2-6-2ም ሲጫወት ነበር፣ 4-4-2ም ሲጫወት ተመልክተነዋል፣ 4-3-3 ግን የባክስሪውን ስትራክቸር ሲይዝ ቼልሲ የበለጠ በፔድሮ ኔቶ እና በተለይ የፓሌስትሪ እንቅስቃሴ በጣም ስለ ተጫዋቹ ያወራንለትን ብቃት ትናንትና ያስተዋላችሁ ይመስለኛል። ያለምንም ማጋነን በወቅቱ የማርኮ ፓሌስትሪ ዝውውር ለቼልሲ በጣም ቁልፍ። ይሄን ተጫዋች ተመልከቱት። በቦሎኛ ያለውን ጉዳይ በደንብ ስለተመለከትኩ ነው ብያችሁ በወቅቱ ዝውውሩ እንደተጠናቀቀ መረጃ አሻግረንላችሁ ነበርና በትናንትናው ዕለት ያንንም ያስተዋላችሁ ይመስለኛል። ቼልሲ ከሞላ ጎደል የትናንትናው ፕሪሲዝን በጣም እጅጉን ለደጋፊውም ለእግር ኳሱም ቤተሰብ የቼልሲ እግር ኳስ ክለብ በጣም ተስፋ ሰጪና አሎንሶ በሲዝን ውስጥ ምን ማድረግ እንደፈለገ በደንብ ፕሩፍ ያደረገ ይመስላል። ከዚህ ጋር በተያያዘ እንግዲህ ያለው እውነታ ነው። ግን ማክፊ ባልተለመደ መልኩ የቼልሲን የሴት ፒስ ጉዳይን እንዴት እንደቀየሩት አስተዋላችሁ? ሞሲስ ካሴዶ ኮርና የሚያሻማ ተጫዋች ሆኗል በቼልሲ ቤት ለመጀመሪያ ጊዜ። እሱ ብቻ አይደለም፣ ጆዋው ፔድሮ 2 የሴት ፒስ ኳስ አስቆጠረ። 3ቱም ግቦች ከክሮስ ቢቆጠሩም ግን 2ቱም በቀጥታ ከሴት ፒስ የተገኙ ግቦች ነበሩ። ሌላኛው አስገራሚ ጉዳይ በጣም የምናደንቀው የቼልሲ አማካይ ክፍል በጣም የተሟላ ታለንት ያለው ጉዳት ታለንቱን አውጥቶ እንዳያሳይ የያዘው ተጫዋች ደግሞ ሮሚዮ ላቪያንም አስተዋለን። በጣም አስደናቂ 90 ደቂቃ ከ3 ዓመት በኋላ ሮሚዮ ላቪያ ሜዳ ውስጥ 90 ደቂቃ መጫወት የቻለው። በነገራችን ላይ ላቪያ ጤናማ ይሁን እንጂ ይሄን አቋማችንን ምናልባት ታስታውሳላችሁ ብዙ ጊዜ
በርካታ ጊዜ ይሄን ጉዳይ አንስተንላቸዋል። ሮሚዮ ላቪያ ሙሉ በሙሉ ጤናማ ተጫዋች ይሁን እንጂ በቼልሲ አማካይ ክፍል ውስጥ ይሄ ተጫዋች ሰብሮ ለመግባት የሚያስችል በቂ የእግር ኳስ ፖቴንሻል አለው። አስተማማኝ ጤናማነቱ ነው የተጫዋቹ ከፍተኛ የእግር ኳስ ኬሪየር እንቅፋት እንግዲህ ጉዳት ነው። ከ3 ዓመት በኋላ ለመጀመሪያ ጊዜ 90 ደቂቃ አጠናቋል። ይህም ጉዳይ እንግዲህ ዛቪ አሎንሶን እንዳስደሰተውም ገልጿል ከጨዋታው በኋላ። እስቲ የቼልሲ ኢንሳይደሮች ደግሞ በዝውውሩ በኩል ምን ይዘው ወጡ የሚለውን በቀጣይ የምንመለከት ይሆናል። ወደዛ ከመሻገራችን በፊት ግን ላይክ አድርጉ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት፣ ተደማጭነት በርካታ የእግር ኳስ ቤተሰቦች ጋር እንዲደርስ ያስችላልና ላይካችሁ ይጠቅመናል። ላይክ እያደረጋችሁ እስቲ ፕሮግራማችንን ማድመጣችሁን እንድትቀጥሉ፣ አዲስ ከሆናችሁ ቻናላችንን ያልተቀላቀላችሁ ሰብስክራይብ አድርጉ፣ የደወል ምልክቷ መጫኑን እንዳትረሱ፣ ቻናላችንን ጆይን አድርጉ። ሰፋ ያለ ዝርዝር ጉዳይም በየጊዜው ያነሳን እንድንወያይ እናንተም ቻናላችንን ተቀላቀሉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ቻናላችንን ደግፉ። ከቻናላችን ጎን እንድትቆሙ የአክብሮት ግብዣችን ነው። እስቲ ኢንሳይደሮች ደግሞ ምን ይዘው ወጡ? በቼልሲ በኩል ፔፔ ቻቫሪያን በነገራችን ላይ ቼልሲ አስፈርሞታል። ይህ ተጫዋች በርካታ ጥንካሬዎች ያሉት በቼልሲ ቤት በፉልባክ አገልግሎት በዊንግ ባክም አገልግሎት ምን አይነት አስደናቂ አስተዋጽኦ ሊያደርግ እንደሚችል ከወዲሁ የቼልሲ ደጋፊዎች በጉጉት እየጠበቁት የሚገኙ የፉልባክ ተጫዋች ነው። በዚህ ተጫዋች ዙሪያ እንግዲህ በርካታ ዘገባዎች ይወጣሉ፣ በየጊዜው በርካታ ነጥቦች ይወጣሉ። አንዳንድ ጉዳዩን እስቲ ስለ ፔፕ ቻቫሪያ ከዚህ በፊት አንዳንድ አድማጮች በኮሜንት መስጫ ላይ ስለጠየቃችሁን አንዳንድ ነጥቦችን በዚህ ተጫዋች ዙሪያ መነሳት ያለበት ጉዳይ ስላለ በተለይ ተጫዋቹ ምን ያክል ለቼልሲ የግራ ፉልባክ ፖዚሽን፣ ምክንያቱም የለቀቀው ተጫዋች ወርልድ ክላስ ተጫዋች ነው ማርክ ኩኩሬያ። ስለዚህ ይሄ ተጫዋች ምን ያክል የማርክ ኩኩሬያን ቦታን ለመሸፈን የሚያስችል ብቃት አለው ወይ? ከሱ የተሻለ ፔርፎርም ባያደርግ እንኳን በሱ ስታንዳርድ ደረጃ በኩኩሬያ ደረጃ ፔርፎርም የማድረግ አቅም አለው ወይ ቢለው መነጋገሪያ ርዕስ ነበር እና እስቲ ስለዚህም ተጫዋች የተወሰኑ ጉዳዮች መወያየት ያስፈልጋል። የበለጠ ደግሞ በቼልሲ የግራ ፉልባክ ፖዚሽን ላይ ባለፉት ዓመታት የነበሩ ተጫዋቾች ሲሰጡት የነበረው አገልግሎት ቀላል ስላልሆነ ፔፔ ቻቫሪያም 28 ዓመቱ ነው። የላቀ ኤክስፒሪየንስ ያለው ፉልባክ ነው። ስለዚህ ከሱ ብዙ ይጠበቃል። ለምሳሌ የተጫዋች ስካይ ስፖርት አንድ ዘገባ ይዞ ወጥቶ ስመለከት ነበርና በላሊጋ ክፍት ከሆኑ እንቅስቃሴዎች ወደ አደጋ ክልል የተደረጉ የክሮስ ኳሶችን በማድረግ በላሊጋ 6ኛ ነው። 97 ክሮሶችን በማድረግ ለምሳሌ የተጫዋች ወደ አደጋ ክልል በሚደረጉ የማጥቃት እንቅስቃሴ ላይ በፈጠረው ጫና 27 ኮርናዎችን ማሸነፍ ችሏል። በዚህ ደግሞ 11ኛ ነው በላሊጋው። በግራ ፉልባክ በተነሱ እንቅስቃሴዎች ደግሞ የተሳካ ሰንጣቂ ኳሶችን ስሩ ቦሎችን በማድረግ በላሊጋው 19ኛ ነው፣ 4 ብቻ በማድረግ ግን የተጫዋቹ ትልቁ አቅም ፖሴሽን ማሸነፍና ኢንተርሴፕሽኖች ናቸው። የተጫዋቹ ትልቁ አቅም። በተለየ ሁኔታ ግን የሚነሳው የፔፕ ቻቫሪያ ጥንካሬ ምን መሰላችሁ? ይሄ ላተራል ራን የሚባለው አለ አይደል? ኦቨርላፕ እና አንደርላፕ ቴክኒኩ እና የሚሮጥ ተጫዋችን ሊንክአፕ በማገዝ ከበስተጀርባው ነው መሮጥ። የበለጠ አንደርላፕ ቴክኒኩ በዚህ ተጫዋች በኩል በጣም በከፍተኛ ጥንካሬ የሚነሳ፣ ይሄ ደግሞ የበለጠ ከኩኩሬያ ጋር የሚያመሳስለው ጉዳይ ወደ ተጋጣሚ የአደጋ ክልል ለመሮጥ ደፋር የሆነ ተጫዋች ነው። የበለጠ ከበስተጀርባ ከመሮጥ ይልቅ ዳይሬክት አፕሮቹ ነው የሚቀለው። ልክ የማርኮስ አሎንሶ አይነት ባህሪ ማለት ነው።
ስለዚህ የተጫዋች የበለጠ በቼልሲ ቤት አሁን በቫሊካኖ ደረጃ የተጫወተን ተጫዋች ስለ ኳሊቲው በደንብ ለመመልከት የግድ በአሎንሶ ፍሌክሲቢሊቲ ታክቲክ ላይ መመልከታል። ግን በጣም ቴክኒካሊ ኬፓብል የሆነ ተጫዋች ነው። ይሄ የማይካድ ሁኔታ በጣም በጣም ቴክኒካሊ ከኳስ ጋር ያለው ጤናማ እንቅስቃሴ ለቼልሲ ትልቅ ኳሊቲ እንደሚጨምር ይጠበቃል። ፔፔ ቻቫሪያ የቼልሲ ንብረት ለመሆኑ ተረጋግጧል። በቀጣይ የስራ ቀናት ሜዲካሉን ያከናውናል ተብሎ ይጠበቃል። አሁን የተጫዋቹን ዝውውር በክፍያም በሁሉም ስርዓት በኩል ሁለቱ ክለቦች መስማማታቸው ታውቋል። ያለፉትን ቀናት ተመልክታቸዋል ብዬ አስባለሁ። አሁን ለቼልሲ አንገብጋቢው ጉዳይ ምን መሰላችሁ? ከሰሞኑ የምንመለከተው አዲስ መረጃ የኤንዞ ፈርናንዴዝ ቆይታ ቁርጡ ሊታወቅ ከሰኞ ጀምሮ የስራ ቀናት በቼልሲ ኃላፊዎች፣ በተጫዋቹ ተወካዮች፣ በተጫዋቹ መካከል ጠበቅ ያለ ግንኙነት ይደረጋል። ከአሎንሶ ጋር ፊት ለፊት ይመክራል። አሎንሶ ይህን ተጫዋች የማቆየት ፍላጎት አለ። ይህም በተደጋጋሚ ሲገለጽ ሰምታችኋል። ሊያቆይ የሚችለው ግን የክለቡን ይሄ ህግ ሆነ ባህል፣ የክለቡን ፍላጎት፣ የክለቡን አቋም በሚጎዳ ደረጃ ላይ የተመሰረተ ውሳኔ ለማስተላለፍ አይደለም። አሎንሶም የክለቡን ጥቅም በማስከበሩ ላይ ምንም አይነት ድርድር የማይቀርብበት ጉዳይ ነው። ነገር ግን ተጫዋቹ ማቆየት ቼልሲዎች አብዝተው የሚፈልጉት ጉዳይ ነው። ነገር ግን ይሄ ተጫዋች እለቃለሁ በሚለው አቋም ላይ ሚጻና ከሆነ ግን ቼልሲ ተጫዋቹን አግባብቶ የማቆየት ፍላጎት የለው። ማቆየት የቼልሲ የመጀመሪያ፣ ይሄ የትኛውም ክለብ የሚያደርገው ለማቆየት ይጥራሉ። ግን አይ ተጫዋቹን መልቀቅ በመፈልገው የሚል አቋም ቁርጠኛ ሲሆን ደግሞ በሩን ይከፍቱለታል ክለቦች። ይሄ ይታወቃል። ይሄ የአብዛኛው ክለብ አቋምና የአሰራር ደንብ ነው። አሁን ግን በቼልሲ ብቻ ሳይሆን የማድሪድ ዝምታ፣ የማድሪድ ፍላጎት መቀዝቀዝ፣ የማድሪድ መጀመሪያ ላይ የነበረው ተጫዋቹ ላይ ሲያሳይ የነበረው ንቃት አይነት ማድሪድ ለዘብ እያለ መምጣቱን ተከትሎ ኤንዞ ፈርናንዴዝም ቼልሲ ቤት የመቆየት ፍላጎትን እያንጸባረቀ መሆኑ ደግሞ አሁን እየተገለጸ ነው። ኤንዞም ራሱ አይ በቼልሲ መቆየት ያዋጣኛል የሚል አስተሳሰብ ውስጥ መግባት ጀምሯል። ከዛ በኋላ ግን ምናልባት የቼልሲ ቤት የእግር ኳስ ኬሪሩ ያማረ እንዲሆን ካደረጉ የኤንዞ ፈርናንዴዝ አሰልጣኞች መካከል የቼልሲ ደጋፊዎችም የሚስማሙበት ጉዳይ ማን ነው? ኤንዞ ማሬስካ ናቸው። ኤንዞ ማሬስካ ለኤንዞ ፈርናንዴዝ ነፍስ መዝራት፣ በቼልሲ ቤት ማንሰራራት፣ በቼልሲ ቤት ቁልፍ ተጫዋች መሆን ትልቁ ሚና ከየትኛውም አሰልጣኝ በላይ የተጫዋቹን አቅም አውጥቶ እንዲያሳይ በር የከፈቱት ኤንዞ ማሬስካ ናቸው። ኤንዞ ማሬስካ ደግሞ አሁን ላይ አንድ ችግር አጋጥሟቸዋል። ሮድሪ ክለቡን እለቃለሁ የልቀቁን ጥያቄ አቀረበ። ባርሳ የመልቀቂያ ክፍያ አቀረበ። ከሲቲ ጋር እየተደራደሩ አሁን አድቫንስድ ስቴጅ ላይ ደርሰዋል። በላቀ ደረጃ ላይ ነው የሚገኙት። ሮድሪ ወደ ኑካምፕ የመዘዋወሩ ጉዳይ አሁን እርግጥ እየሆነ መጥቷል። የዋጋ ክፍያና የዋጋ ስምምነት ሁለቱ ክለቦች ይድረሱ እንጂ ፐርሰናል ተርም ተጠናቋል። ሁሉም ነገር ተጠናቋል። የሁለቱ ክለቦች የጋራ ስምምነት ነው እየተጠበቀ ቢገኝ። ታዲያ ኤንዞ ማሬስካ ደግሞ በቀጥታ ለማንቸስተር ሲቲ ኃላፊዎች ሮድሪ መልቀቁ እንደማይቀር አዝማሚያው፣ ኮንትራት አልፈርምም ማለቱ፣ የተጫዋቹ ዳርዳር ማለቱን የተመለከቱት የሲቲ ኃላፊዎች ከማሬስካ ጋር ሲወያዩ ቅድሚያ የሰጡት የተጫዋቹ ተተኪ ደግሞ ኤንዞ ፈርናንዴዝ ሆኗል። ቼልሲ ደግሞ ኤንዞ ፈርናንዴዝን በማንቸስተር ሲቲ የሚያጣ ከሆነ የሚሸጠው ከሆነ፣ ምክንያቱም ቼልሲ ይህን ተጫዋች የሚሸጠው አትርፎን ይታወቃል። እንደምታውቁት 118 እስከ 125 ሚሊዮን ፓውንድ ሪሊስ ክሎዝ አስቀምጧል። ማስፈረም የሚፈልግ ክለብ ይህን ያክል ክፍያ ይክፈል ብሎ ቼልሲ አቋሙን ገልጿል።
የፈላጊ ክለብ የሚያቀርበው የክፍያ አይነት ነው እየተጠበቀ የሚገኘው። ታዲያ አሁን ላይ ማንቸስተር ሲቲ ኤንዞ ፈርናንዴዝ ላይ የነቃ ተሳትፎና ፍላጎት አለ። ይሄን ተመልክታችኋል። ትናንት እንኳን ኬረን ጊል ከጨዋታ በኋላ ድረ ጨዋታ ነጥቦችን በሰራበት ወቅት ካነሳቸው ነጥቦች መካከል ቼልሲ ኤንዞ ፈርናንዴዝን የሚሸጥ ከሆነ እዛው ከሊጉ ኤክስፒሪየንስ ያለውን አማካይ ለማምጣት ቅድሚያ ይሰጣል ሲል ነበር። ከሰሞኑን ደግሞ አንዳንድ መረጃዎችን ተመልክታችኋል ብዬ አስባለሁ። ምንድን ነው በማርቲን ዙቢመንዲ እና በቼልሲ መካከል የሚወራው? ሞንዶ ዲፖርቲቮም ትናንትና ቼልሲና ሪያል ማድሪድ ዙቢመንዲ ላይ አድፍጠዋል እያለ ነው። በእርግጥ ቼልሲ ኤንዞ ፈርናንዴዝን ለማንቸስተር ሲቲ የሚሸጥ ከሆነ ዙቢመንዲ ላይ ሊያተኩር ይችላል። ይሄ ከስፔን ሚዲያ መረጃዎች መውጣታቸው መጀመሪያ የእንግሊዝ ሚዲያ ይሄን ጉዳይ የዘገቡት የመረጃ ምንጮች ብዙም አላሳመነኝም ነበር። እነዛ ሶርሶች መረጃው የተዘገበበት የሚዲያ ተቋማት ግን አሁን ላይ በደንብ ጉዳዩን እንድናምን የሚያደርጉ መረጃዎች መውጣት ጀምረዋል። ከወደ ስፔን ያውም የካታሎኒያ ሚዲያዎች ማድሪድ ሮድሪ ላይ መጀመሪያም ቁርጠኛ አልነበረም፣ አሁን የበለጠ የቀድሞውን የባስክ የሳን ሰባስቲያኑን በማድሪድ ራደር ውስጥ የነበረውን ዙቢመንዲን ለማምጣት ከቼልሲ ጋር ተፋጠዋል ነው የሚለው። ማድሪድ እና ቼልሲ ማንን ለማምጣት? ዙቢመንዲን። ተጫዋቹ ከወዲሁ የአርሴናልን ፖዚሽን ሊያጣ እንደሚችል በብሩኖ ጊመሬስ ተሰምቶት እንግዲህ አማራጩን ለመመልከት ሊገደድ ይችላል ነው የሚለው ዘገባው ላይ። እና የኤንዞ ፈርናንዴዝ ጉዳይ ከዚህ ጋር በቀጥታ ተያያዥ የሆነ አይመስላችሁ? እስቲ የእናንተን ሀሳብ አስተያየት በኮሜንት መስጫ ላይ አስቀምጡ። ምክንያቱም ሲቲ ሮድሪን እንደሚያጣ አምኗል። አሁን አይደለም ሰንበትበት ብሏል። የዓለም ዋንጫ ሳይጠናቀቅ በፊት ያውቃል። ምክንያቱም ኮንትራቱን አልፈርምም ካለበት ጊዜ ጀምሮ ሲቲዎች አዩብ ባውዲ የሚያመጡት የረጅም ጊዜ ተተኪ እንጂ አፋጣኝ ተተኪ አይደለም። ባውዲ ወደ ማንቸስተር ሲቲ መግባቱ የማይቀር የጊዜ ጉዳይ ነው። ግን ኤክስፒሪየንስ ያለው ተጫዋች ይፈልጋል። ኤንዞ ማሬስካ ደግሞ የጠቆሙት ኤንዞ ፈርናንዴዝን። ይሄ ዝውውር ደግሞ ሊከናወን የሚችልበት ቻንስ እንዳለ ከዚህ በፊት የነበረውን ጉዳይ የምታውቁት የአደባባይ ጉዳይ ነው። አሁን በቼልሲ ቤት የመጨረሻ ቀናት ለቼልሲ አዲስ አሳይመንት ሊሆን የሚችለው የኤንዞ ፈርናንዴዝ ጉዳይ ግን ለዚህ ሁሉ ጉዳይ ምላሽ የሚሰጠው ሚቲንግ ቀጣይ ሳምንት በማሬስካ በፈርናንዴዝ በአሎንሶ በቼልሲ በላይ ሊቀመንበሮች መካከል ቀጥተኛ ውይይትና ስብሰባ ይኖራል ከሃቪየር ፓስቶሬ ከተጫዋቹ ተወካይ ጋር ጨምሮ። በዛም ወቅት እንግዲህ የጉዳዩ እልባት ውሳኔ የሚተላለፍበት ይሆናል ማለት ነው። ቀጣይ ሳምንት በኤንዞ ፈርናንዴዝ ቆይታ ዙሪያ ለቼልሲ አንገብጋቢው መረጃ የሚወጣበት ሳምንት ነው። ቼልሲ ተጫዋቹን የሚያቆይ ከሆነ በጣም ያተርፋል። ምክንያቱም ለምን መሰላችሁ? በአንድ ቡድን ግንባታ ውስጥ ሽግግር ላይ ያለ ቡድን ተመልከቱ። የቡድኑን ጠንካራ ኤክስፒሪየንስ ተጫዋቾችን ኩኩሬያን በአንድ የዝውውር መስኮት እንደገና ኤንዞ ፈርናንዴዝን እነዚህ ቁልፍ ተጫዋቾችን ማጣቱ የሽግግር ጊዜውን ድካም ሊያሰፋ ይችላል። የበለጠ ደግሞ በተመሳሳይ ካራክተር ተጫዋች አዳፕት እስከሚያደርግ ድረስ ደግሞ የቡድን ሽግግር ትንሽ ፈታኝ ይሆናል፣ ለዛውም ለአዲስ አሰልጣኝ። ስለዚህ ቼልሲዎች ማቆየቱ ለቼልሲ ፖዘቲቭ ነው። የበለጠ ከሸጡ በቢዝነስ ደረጃ ትርፋማ እንደሚሆኑ እኮ ይጠበቃል። አሁን ቼልሲ እንደ ቢዝነስ ሞዴል ሳይሆን እንደ ቡድን ግንባታን እየተመለከትን ያለን። ይሄ ደግሞ ሊሆን የሚችለው ተጫዋቹ የሚቆይ ከሆነ የሽግግር ጊዜ ለቼልሲ ከሚያሳጥሩ ምክንያቶች መካከል የሚነካኩ ዲፓርትመንቶች አይበዙም። ይሄ ደግሞ ለአሎንሶ እርጋታና መስከን ትልቅ አስተዋጽኦ አለው ተብሎ ይታሰባል።
ስለዚህ ኤንዞ ፈርናንዴዝ ጉዳይ በቀጣይ ሳምንት የሚለይ ይሆናል። የሲቲ ቁርጠኛ አቋም ታውቋል። የቼልሲ የሽያጭ ሂደት ግን ከተጫዋቹ የመጨረሻ ስብሰባና አቋም ጋር የተያያዘ ነው። ግን አሁን ተጫዋቹ የመቆየት አዝማሚያ እያሳየ ነው። በነገራችን ላይ ለመቆየት ፍላጎት እያንጸባረቀ ነው። አሁን እንደሚወጡ መረጃዎች ከሆነ ለቼልሲ ቅርበት ያላቸው ሪፖርተሮች የሚሉት አሁን ለመቆየት ፍላጎት እያሳየ ነው የሚሉት። በተለይ አሎንሶ ሁሉንም ተጫዋቾች ባሉበት ውድድር ላይ እያሉ በዓለም ዋንጫም እያሉ በስልክ ሁሉንም ተጫዋቾች ኮንታክት ማድረጉ ይታወሳል። ከነዛ ተጫዋቾች መካከል አንዱ ኤንዞ ፈርናንዴዝ እንደሆነ በወቅቱ ሲነሳ ነበር። አሎንሶ አግባብቶታል የሚሉ ሪፖርተሮች አሉ፣ ግን ሪሊያብል አይደለም፣ የተጨበጠ መረጃ አይደለም። ስለዚህ መረጃውን ተከታትለን በቀጣይ የምናደርሳችሁ ነው። ሌላኛው ለቼልሲ ፈታኙ ጉዳይ የቼልሲ ደጋፊዎች ትኩረት ያልሰጡት ግን ሊሆን የሚችልበት እድል አለ። ፔድሮ ኔቶ የኔቶ ጉዳይም በሲቲ የተጫዋች መልቀቅ ላይ መሰረት ያደረገ ነው። ሳቪኒዮን ወደ ቶትናም ለመሸጥ ሲቲ ተቃርቧል በ60 ሚሊዮን ፓውንድ። የተጫዋቹ ሙሉ ክፍያ ደግሞ ወደ ቼልሲ አዙሮ ለፔድሮ ኔቶ ትሪግ ማድረግ ይፈልጋል። ቼልሲ ደግሞ የሚፈልገው ዋጋ ከ70 ሚሊዮን ፓውንድ በላይ መሆኑ ደግሞ እየተገለጸ ነው። እንደገና ቼልሲ የኔቶን አይነት ኤክስፒሪየንስ ዊንገር ላይ በነገራችን ላይ ኔቶ የቼልሲ ደጋፊዎች ምናልባት በብቃቱ ላይ ጥያቄ ሊኖርባቸው ይችላል። ቁጥር የተጫዋችን ብቃት ባይገልጽም ግን እንደ ኔቶ አይነት አሁን የኔቶ ብቃትን አንዳንዴ ቦልቭስ የነበረውን ኔቶ ለተመለከተ የኔቶን ኳሊቲ አውጥቶ ለመጠቀም አሎንሶ ትክክለኛ አማራጭ ነው። ግን ኔቶ ከኳስ በበቂ ሁኔታ በተደጋጋሚ ይድረሰው እንጂ እንደሱ አይነት ፍሌክሲቢሊቲ ያለው ዊንገር አለ በሊጉ በሁለቱም እግር በእኩል ስፒድ ድሪብል ማድረግ የሚችል። ይሄ ማለት በቀኙ ልክ እንደ ግራው ጨዋታ እያልኩ አይደለም። ስፒዱን በተመሳሳይ በኳሷ እንቅስቃሴ መጥኖ ጠብቆ መሄድ የሚችል ተጫዋች እኮ የለም ፕሪሚየር ሊግ። እስቲ በደንብ አስተውሉ። የኔቶ አይነት ኳሊቲ በጣም ፕሪሚየር ሊግ ላይ ውስን፣ ያውም ሁለቱም ዲፓርትመንት ላይ በተመሳሳይ ብቃት መጫወት የሚችል። አሁን ምንድነው የቲሙ ወጣ ገባ ማለት ከበስተጀርባ ያሉ ተጫዋቾች አሁን ሪሽ ጀምስ ሙሉ ጤናማ የሆነ ጊዜ በተለይ የጀምስ ረጃጅም ዲያጎናል እና ከተከላካይ ጀርባ የሚጣሉ ኳሶች ባሉባቸው ጨዋታዎች ኔቶን ለመቆጣጠር ይከብዳል። ግን ሌላ ፉልባክ እስቲ ይጫወት ኔቶ አያንጸባርቅም። በቃ ኔቶ ይደበቃል። ለምን? እገዛው ታክቲካሊም ቴክኒካሊም እንዲሆን ይፈልጋል ተጫዋቹ እና እሱን የሚስብ ሳይሆን እሱን የሚገፋ ፉልባክ ነው የሚፈልገው። ማለት ወደፊት የበለጠ ኳሶችን የሚያደርሰው ለሱ ከተከላካይ ጀርባም ስሩ ፓስም ሎንግ ሬንጅ ሁሉንም ፓሶችን ማድረግ የሪሽ ጀምስን ጥምረት ነው ኔቶ የሚፈልገው። ግን አቼፖንግ ተሰለፈ፣ ማሎ ጉስቶ ተሰለፈ፣ እዛ ቦታ ሌላ ተጫዋች ተሰለፈ፣ ተጫዋቹ ኮምፈርተብል ሆኖ ጨዋታን አያጠናቀቅም። በደንብ እስቲ ይሄን ጉዳይ የቼልሲ ደጋፊዎች አስተውሉ። ኔቶ ሁሌ ሻይን የሚያደርግባቸው ጨዋታዎች ላይ ከበስተጀርባ ያለው ሪሽ ጀምስ ነው። ይህም በደንብ ስለተከታተልኩ ነው። ወይ ጀምስ አማካይ ስፍራ ላይ ሲኖር ነው። ለምን? ትራንዚሽን ሞመንቶችን ማድረግ ይችላል። ረጃጅም ኳሶችንም ከስሩ ፓሶች ጋር ማገናኘት ዊንጉ ጋር ኳሱን ማድረስ ይችላል በበቂ ሁኔታ። የነ ኤንዞ ፈርናንዴዝ እንቅስቃሴ የትራንዚሽን ነው። በተቾች መሃል ተሻጋሪ እንቅስቃሴዎችን ማድረግ ነው። ግን ጀምስ ትልቁ ኳሊቲ ምንድነው? ካለበት ቦታ ማጥቃትን ማስጀመር መቻሉ። ያ ደግሞ በቀጥታ ሆነ በተዘዋዋሪ ቢጠቅመው ማለት ነው የነ ፔድሮ ኔቶ አይነት ኳሊቲ ተጫዋቾች ነው። ስለዚህ ማንቸስተር ሲቲዎች የሳቪኒዮ ተተኪ ለማድረግ ኔቶን ተቀዳሚ ምርጫቸውና የመጨረሻ ኢላማቸው አድርጓል። ሲቲ ሮድሪና ሳቪኒዮን ሸጠ ማለት ኤንዞ ፈርናንዴዝ እና ፔድሮ ኔቶን ኢላማ አድርጓል።
ይህን ጉዳይ እንዴት ትመለከታላችሁ? ሲቲም ለትልቅ ኢንቨስትመንት ራሱን አዘጋጅቷል። ቼልሲም ተጫዋቾችን አይለቅም ለማለት ይከብዳል። ምክንያቱም እንደ ቡድን ነው የምንገነባው እንጂ ተጫዋች ላይ ጥገኛ አንሆንም የሚል የጸና አቋም አሎንሶም ሲይዝ ተመልክታችኋል። ይህ አስተያየት ሲሰጥ ቡድን ነው የጋራ እንቅስቃሴ ነው ቼልሲ የሚወስነው እንጂ በተናጠል የተጫዋቾች ጥገኛ አንሆንም። ግን ቶፕ ኳሊቲዎች ያስፈልጉናል፣ እነዛንም እያመጣን ነው፣ ያሉትን እንጠብቃለን ብሏል ከዚህ በፊት። እስቲ የቼልሲ ደጋፊዎች ምን አይነት ሁኔታ ነው በእነዚህ ዝውውሮች ላይ የሚሰማችሁ? በኮሜንት መስጫ ላይ አስቀምጡ። ምክንያቱም ኔቶንም ፈርናንዴዝን በአንድ ዝውውር ማጣት ጥሩ ባላንስ አይመስለኝም። ምክንያቱም ቼልሲ እነዚህን ተተኪ በፍጥነት በገበያ ላይ ማዘጋጀት አለበት። አንዳንዴ መረጃዎችን ስመለከት አሁን ማርቲን ዙቢመንዲ መባሉ ሌሎች ተጫዋቾች ይባል ቼልሲ አሌክስ ስኮት ላይ ቁርጠኛ ሆኖ ኦፈርም አቅርቦ ውድቅ ተደርጎበትም ለሁለተኛው ኦፈር የሚዘጋጀው በኤንዞ ፈርናንዴዝ በኩል ያለውን ጉዳይ ስላላስተማመኑም ይሆናል ብዬም አስባለሁ። በግሌ ይሄ ጉዳይ እልባት ስላልተሰጠው ይሁን ቼልሲዎች አሁንም በነገራችን ላይ በተደጋጋሚ ማየው መረጃ አሌክስ ስኮት ላይ ቼልሲ በደንብ ይሄን ዝውውር የማካሄድ ቻንስ አለው ከየትኛውም ክለብ በላይ በደንብ ይሄን እንግሊዛዊ ተጫዋች የማምጣት ከፍተኛ እድል አለ ከሊቨርፑልም ከማንቸስተር ዩናይትድም የበለጠ። ግን የኤንዞ ፈርናንዴዝን ቆይታ ላይ ቼልሲ እርግጠኛ መሆን ይፈልጋል አሌክስ ስኮት ላይ ገፍቶ ለመሄድ። አሁን ደግሞ ዙቢመንዲ አዲስ የቼልሲ እቅድ መሆኑ እየተነሳ፣ በነገራችን ላይ የዙቢመንዲ ጉዳይ ለቼልሲ ላይከብድ የሚችለው ትልቁ ጉዳይ ምን መሰላችሁ? ዛቪ አሎንሶ ተጫዋቹን በባስክ ሶሲዳድ አካዳሚ ያሳደገው ዛቪ አሎንሶ ነው እና ይሄ ተጫዋች እንደምታውቁት አዲሱ ዛቪ አሎንሶ ይባል ነበር በሪያል ሶሲዳድ በቅጥል ስሙ እና ተጫዋቹም የእግር ኳስ ሞዴሉ ሲገልጽ ዛቪ አሎንሶ እንደሆነ በተደጋጋሚ በኢንተርቪዎች ሲያነሳ ይሰማልና ለተጫዋቹ እድገት ትልቅ ተጽዕኖ አስተዋጽኦ ያደረገው ዛቪ አሎንሶ ነው ተብሎ የተጫዋቹና ያሎንሶን ቁርኝት በተለየ ሁኔታ የስፔን ሚዲያ ያነሳልና ቼልሲዎች እንግዲህ ይህን ተጫዋች ማተኮራቸው አዲስ አይደለም። ምክንያቱም ብሩኖ ጊማሬስን አርሴናል ማግኘቱ ይህን ተጫዋች ወደ ሁለተኛ ተመራጭነት አንድ ስቴፕ ሊያወርደው እንደሚችል ይጠበቃል፣ ይገመታል። እስቲ እናንተ ምን ታስባላችሁ በዚህ ዙሪያ? ቼልሲ ፈርናንዴዝን ሸኝቶ እውነትም ዙቢመንዲ የሚያገኝ ከሆነ ትክክለኛ ትራንዚሽን ነው? እሺ ዙቢመንዲን ካላገኘ አሌክስ ስኮትን ካመጣ ትክክለኛ ጤናማ ዝውውር ነው ብላችሁ ታስባላችሁ? ፋይናንሻሊ አይደለም፣ ታክቲካሊ ለቡድን ከሚሰጠው አገልግሎት። ፋይናንሻሊ ከሆነ ቼልሲ ነው የሚጠቀመው፣ ምንም ጥያቄ የለውም፣ ምንም ጥርጥር የለውም። ኔቶን ያስፈረመው ቼልሲ 52-51 ሚሊዮን ፓውንድ ነው። አሁን ለመሸጥ የሚያስበው ወደ 70 እና ከዛ ሚሊዮን ፓውንድ በላይ ነው። ኤንዞ ፈርናንዴዝም 106 ሚሊዮን ፓውንድ ነው ቼልሲ ያስፈረመው። 106 ሚሊዮን ፓውንድ የሚጠይቀው ከ117 ሚሊዮን ፓውንድ በላይ ነው። ስለዚህ ፋይናንሻሊ ካየነው ቼልሲ ትርፋማ ነው። ግን ቡድን የሚገነባው በፋይናንስ ትርፍ ሳይሆን ያሉትን ተጫዋቾች ጠብቆ አስተማማኝ የቡድን ግንባታና ጤናማ የሆነ ትራንዚሽን በየዲፓርትመንቱ ያለውን ጉለት ከአሰልጣኙ ስልታዊ ዝግጅት ጋር እያቀናጁ ቡድንን ማጎልበት ነው የቡድን ጥገናም ትራንዚሽንም ጤናማ ግንባታም የሚደረገው። ስለዚህ ያሉ ተጫዋቾችን መጠበቅ አንዱ የሽግግር ብልሃት ነው። በነገራችን ግን ካልተጠበቀ ያው ቡድን ስለፈለገ ብቻ ተጫዋች ይቆያል ማለት አይደለም። ተጫዋቾችም ወደ ሌላ ክለብ ለመዘዋወር ፍላጎት ካሳዩ የግድ ክለቡ መሸጥ አለበትና እነዚህን ተጫዋቾች ለቀው በሚመጡ ተጫዋቾች የቼልሲ ትራንዚሽን ጊዜው ሊረዝም ይችላል። ያሉ ተጫዋቾች መቼም ይሁን ለሚመጣው አሰልጣኝ ለሂደቱ ኮንፈርት ዞን መፍጠር ይችላሉ። የአሰልጣኙን መረጋጋት ያረጋግጣሉ እና ከመሸጡ ይልቅ መቆየቱ በኔ በራሴ እይታ የበለጠ ተመራጭ ነው። የሚመጡ ተጫዋቾች ከነዚህ ተጫዋቾች በኳሊቲ ሊበልጡ ይችላሉ።
በአዲስ አሰልጣኝ በአዲስ ስልት ተዋቅሮ ተቀናጅቶ ወደ ሌላ ስቴፕ ለመጓዝ ግን ድጋሚ ሌላ ሂደት ይፈልጋል። የኔ እይታ ይሄ ነው። እስቲ የእናንተን እይታ ደግሞ በኮሜንት መስጫ አስቀምጡ። ግን የኤሲ ሚላንን ጨዋታ ለተመለከተ ቀድሜ የነገርኳችሁ ጉዳይ አለ። በአሎንሶ ላይ የሚመረኮዘው የቼልሲ ግንባታ የአይዲዮሎጂ ለውጥ ጭምር ያመጣል። ትናንትና ማርኮ ፓሌስትሪን የነበረውን እንቅስቃሴ ግን ላልተመለከታችሁ ተመልከቱ። ካሴዶ ኮርና ሲያሻማ የማክፒ ውጤትን ተመለከትን። የፉልባክ እና ዊንግ ባክ ለውጦች ካለፉት ጨዋታዎች በቼልሲ ቤት አስተዋልን። ለቼልሲ በጣም አስደናቂ የፕሪሲዝን ጨዋታ ነበር። ለማንኛውም ፕሮግራማችንን ላይክ አድርጉ፣ ሼር አድርጉ፣ ሳብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በ3 ፕሮግራም ዕለተ እሑድን ከእናንተ ጋር ቆይታ ያደረግን። ሰላም ቆዩ።